አዎ መብራን ትሰማኛለች። አገኘኝ። ለምሳሌ ምግብ የሆነ ምግብ ጎረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥሜ ጎረስኩት አለ። ልክ እንደዛ ሁሉ እኔ መብራን ስሚኝ አለሽ፣ እያዳመጥሽ ነው። አንቺ ከእግዚአብሔር ጋር ታማልጅኛለሽ፣ እየሰማሽኝ ነው የሚለው ሐሳብ ወደ ውስጤ ሲመጣ ወይ ደግሞ የመብራን ዛሬ ዕለተ ቀኗ ነው 21 ነው ቀኑ ማርያም የምትከበረበት ቀኑ ተብሎ እዛ አካባቢ ላይ ሲሄድ የሚሰማኝ ስሜት አለ። ስሜት ረዳኛ በደም ወንድሜ ተምሬው ገብቶኝ ቴዎሎጂ ገብቼ ዶክተር ሆኜ ዲግሪ ይዤ አይደለም ዝም ብሎ ማይም አንደበቴ የሚገባኝ ነገር ወንድሜ፣ ማንም ማይገፍብኝ፣ ማንም ከላይ ላይ ማይነፍገኝ ማለት ይሄን ማንም ሰው መጥቶ እንደዚህ ና ብለኝ ማልሰማው በቃ ውስጤ ሐሴት ያደርጋል። ሌላ በተረፈ እንጂ ቄሱ ስለሰበከ አንተ ስለሰበክ ጳጳሱ ስለሰበከ ፓስተር ከሌ ስለሰበከ ሼኩ ስለሰበከ ሳይሆን እኔ መንፈሴ ውስጤ እመብርሃን ታድኝኛለች፣ እመብርሃን ከእግዚአብሔር ጋር ታማልኛለች የሚለው አሳሰብ ውስጤ ስለገባ እሱን ይዤ ነው ያለው እስካሁን ድረስ። ከእውቀት አኳያ አይደለም ልፈልገው ይሄን ውስጥ ያለ ነገር አመሰግናለሁ። ሁላችንም እኮ ወደ ውስጣችን ያስገባነው አንዳንድ በቃ የምንወዳቸው ነገሮች አሉ። አንዳንድ ጊዜ የተቀበልናቸው ውሸቶችም በጣም ደስ እያሉን ሊቆዩ ከኛ ጋር ይችላሉ። ግን እግዚአብሔር ቃል የሚለውን እውነት መቀበል ግዴታ። የእግዚአብሔር ቃል የሚለው አዳኝ አንድ ነው ነው የሚለው። ብዙ አዳኝ አለ አይልም። መሲሁ ኢየሱስ ክርስቶስ ነው ከድንግል ማርያም የተወለደው፣ መስቀል ላይ የተሰቀለው፣ ለኃጢአተኞች ኃጢአት ቤዛ የሆነው፣ የተሰወው፣ የሞተው፣ የተነሳው እሱ ብቻ ነው ይላል። እሱ ብቻ ነው ከሙታን የተነሳው። ለምሳሌ ገብቷል። ብጽዕት ድንግል ማርያም እሱ እናት ነች፣ የሚወዳት እናቱ ነች። ሞትን አሸንፋ ተነስታለች የሚል የመጽሐፍ ቅዱስ ክፍል የለም። ከሞት በታች የሆነ አካል እኔን ሊሰማኝ አይችልም፣ ጸሎቴን ሊሰማ አይችልም፣ ሊመልስልኝ አይችልም። አይ መላእክትም ይሰሙኛል፣ ማርያምም ትሰማኛለች ብሎ መውሰድ ምናልባት ከአባቶቼ ከእናቶቼ በወረስኩት ነገር ያንን ላለመልቀቅ ልደሰት ትችላለሁ፣ ልትደሰት ትችላለህ። ነገር ግን መጽሐፍ ቅዱስ የሚለው መራራ እውነት አዳኝ ኢየሱስ ነው ይላል። ጸጋን የተመላሽ ሆይ ብሏታል። ጸጋን የትኛው ጸጋ? ጸጋ ሐዋርያት ይጎልባታልና፣ ጸጋ ነቢያት ይጎልባታልና፣ ጸጋ መላእክት ይጎልባታል። ጸጋ ሁሉ ያላት ስለሆነች መስጠትም ይቻላታልና ትሰጣለች። ምን ብለን እናምናታለን? የአምላክ እናት ብለን እናምናታለን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልም። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት፣ እናምናታለን። ወላዲት አምላክ መሆኗ ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ